ነው ወይ ለወንድም ልንገር ቀስ ብለሽ ስሚ ተራሱጡን አንዴ እናውራ እሺ እንሰጣቸዋለን እኔ አሁን ለመጠይቀውን ጥያቄ መጀመሪያ በደንብ አነጣጥሩት የቃል ምስክርነት መብረቁ ማታ ሁሉም ሰው ሁላችንም ሰጥተናል ግን ምንድነው እኛ አሉ እንጂ ማታ አሁን ዮኒ ማኛ ስሜታዊ ሆኖ እያወራ ነበር መጀመሪያ ላይ ልንገርክኒ ስሜታዊ ሆኖ እያወራ ከዛ በኋላ የሆነ ቴክስት ገባለት ሲገባለት ጸጥ አለ እሱ ራሱ ማለት ነው ገባክ አሁን ልጅቷ ጻፈችልኝ ይበል እንጂ እኛ አላየንም ምን እንደተጻፈለት አንድ ሺህ ዶላር ለሱ በቂ ነው ለዮኒ ማኛ አፍ ለማዘጋት ወይንም ለዮኒ ማኛ ለማስቆም 1000 ዶላር በቂ ነው ለሱ ወይም 500 ዶላር በቃ አልኩ ስለዚህ ሁሉም ለምን ይሸፋፈናል ሁሉም የሆነ ድርሻ ተቀብለው ጸጥ አሉ ማታ ማለት ነው ተላልከው እዛው አንድ አብሳላት የምትባል ልጅ ነበረች ዮኒ ማኛ ቤት እሷ ብቻ ናት ይሄ ነገር እኔ አላምንም መሄድ እስካለብኝ ድረስ ሄዳለሁ ብላ እሷ ብቻ ናት እዛው ውስጥ እንትን እያለች የነበረችው በቃ መብራቁ ይልክ ከዚህን ቀደም እኮ አሞራው ራሱ በእናትየዋን በልጅቷን መረጃ ካወጣችሁ በጄናችሁ ሲል እኮ እኛ መረጃ አለን እንዴ ለምንድን ነው የምትሸፋፉን ስክሪንሾት አድርጌያለሁ ኮሜንት ራሱ እሱ የኮመተውን ኮሜንት ራሱ ስክሪንሾት አድርጌ አስቀምጫለሁ አሞራውም ቢሆን ልጅቷ እሺ ከኋላው የሆነ ነገር ከሌለ ቆይ መብረቁ ከኋላው የሆነ ነገር ከሌለ መረጃ የሚሰጡትን በውስጥ እየገባ ወይም ደግሞ ስልክ እየደወለ ለምን ያቋርጣል ከኋላ ከጀርባው የሆነ ነገር ከሌለ እሺ ያም ይሁን ኦኬ እንደዛም ሆኖ እየሄደ ጊፍት እየሰጠ ሰዎቹን አፍ እያዘጋ ከዛም አልፎ ደግሞ ልጅቷ በራሷ አካውንት እየተጠቀመች እንደሆነ ያልተጠቀመች እንደሆነ በምን አውቀን ሀቢባ ቤትም ጽሁፍ ነው የተጻፈልኝ ያለችው እዚህም ትናንትናም ጽሁፍ ነው የተጻፈለት ኦኬ መጀመሪያ ደውላ አረጋግጫለሁ አለ አናቅም እኛ ምን ጠይቀው አንድ ምስኪን እናት የተገፋች ምስኪን እናት ልጇን በጉልበተኛ ተቀምታ ስታለቅስ የነበረች ሴትዮ ከነበረችበት ሀገር ይሻለኛል ብላ መግባቷንም እርግጠኛ አይደለንም ይሄን የሚያረጋግጥልን ህግ ነው ኦኬ መቼ ገባች ገብታ የት ሰፈር ነበረች እንዴ ከሞን እኮ የሚያቃት እኮ እቺን ሴትዮ ሌላ ሰው የለም አይደል ሞን ቤታቸው ድረስ ሄዶ እኮ ምንም አይነት ለቅሶ የለም ብሎ እኮ ተናገረ ሞን እኮ ገና ልጅቷን ማብራ ከናቷ ጋር ያለች ቤቱ ሄዳ በልተው ጠጥተው ተጫውተው ስልክ ተለዋውጠው ረጅም ጊዜ እንደሚያወሩ እኮ ሞን ተናግሯል መረጃ አቅርቧል እኮ አሁን አፍሪካ በፊት መቃብሯ ላይ ሄጄ ቼክ አድርጋለሁ ብሏል አፍሪካ ሞታለች ተቀብራለች ያለውን ቦታ ህዝቡ እንዲያውቅ የት ነው ሞታ ተቀበረች የተባለው መቃብሯ የት ነው እዚህ የካ ሚካኤል ነው የተቀበረችው የካ ሚካኤል ደግሞ አሁን ገብቷል የሴትዮዋ ስም ያስፈልጋል ትክክለኛ ስሟ ከእናት ያባቷ ስም የካ ሚካኤል እንደተቀበረች ብዙ የሷን ስም ከናባቷ የምታውቁ ሰዎች አሁን ቶሎ ብላችሁ ኮሜንት ላይ ጻፉትና ወንድሜ ከሰዓት ያረጋግጣል ቀብሩን ሄዶ ያያል ኦኬ እኔ ልክልሃለሁ በውስጥ ወይም ደግሞ መብረቁ ስልክን ስጠኝና እኔ ጽፍልሃለሁኝ ሌላ ደግሞ ይልክ መብረቁ ዋናው ፖይንቱ ኢትዮጵያ ያለች አሜን የምትባል ልጅ አሁን የካ ሚካኤል ተቀብራለች የተባለበት ቦታ ሄዳ አረጋግጣ ምንም አይነት ሰው እንዳልተቀበረና ለጊዜው ቀብር እዛ አካባቢ እንደቆመ ተናግራለች ዝም ብለሽ ነው የምታወሪው በነገራችን ላይ ሁሉ መብረቁ ያቺ ሴት ነው ዝም ብዬ አይደለም እኔ መረጃ ስላለኝ ነው ሰማነሽ እናውራ እኔ እኮ ለሱ ጥያቄ ያቀረብኩኝ ያስዋቃችሁ አንዴ ሞታለች ምን ሰው ጥያቄ አንዴ እንነጋገር ይኸውልህ መብረቁ በነገራችን ላይ መብረቁ ከዚህ ቀደም ብዙ ነገር ሲያወራ ስለ እንትና እውነተኛ ነገር ነው የሚወራው እንዴ ሰዎች ብዙ አጀንዳ ማን ነው ስሟ ጠፋብኝ በህይወት የሌለይ በህይወት አለች እየተባለ ስንት ነገር አጀንዳ ሲሆን የነበረ ነውና እቺ ሴትዮዋ ያለችው አዎ ቀብሬያታለሁ እናቷም ትልቅ ሰው ናት እናቷ ለምን የለችም ስል ቀብር ቦታ ሄጄ እናቷ ትልቅ ሰው 92 ዓመቷ ነው ቤታቸውም ትልቅ አዳራሽ ነው የነቲና ብላ ነበር አው እንትና ማን ነው ልጇ ራሱ ያው እናቴ አርፋለች ግን እናቴን አጀንዳ አታርጉብኝ ብላለች ላይ ሰውም ይያል
ልጅቷ አልወጣችም፣ አትሳሳት። እዚህ አልወጣችም። ቆይ እስኪ ይኸውልሽ ማኛው እኔም አንዴ የምጠይቀን ጥያቄ በስነ ስርዓት መልስልኝ። እኔ እኮ ልጠይቅ ነው አይደለም እንዴ? መረጃ የሚወሰደው እንደዚህ አይደለም፣ በመንጫጫት አይደለም። እሱ እየሰጠ ያለው ሶስተኛ ምስክርነት ነው። ይሄ አሁን የድምጽ የቃል ምስክርነት ሶስተኛ መረጃ ላይ የሚቀመጠው። እኛ ቀብሬያታለሁ አለች አይደለም የምንፈልገው። እኔም እኮ ዛሬ እቺ ሴትዮ ቀብሬያለሁ ልልህ እችላለሁ። ገባ? ፎቶ ሳላስቀምጥ። ልጅቷ ደግሞ በአደባባይ ከ10,000 ህዝብ ላይ እናቷን ዱቄት ብላ የተሳደበች ሴት ናት። እናቷ ክብር የሌላት ልጅ ናት። የእሷ ምስክርነት አይጠቅመንም። እኛ የምንፈልገው ይቺ ሴትዮ ተቀበረች የተባለችበት ቦታ ላይ ለቅሶ የተሳተፈ ቡድን ነው የምንፈልገው። ቡድን የቀበራት ቡድን ህዝብ ነው የምንፈልገው። አንድን ሰው አንድ ሰው አይደለም የሚቀብረው። ይቺ ሴት እኮ ታዋቂ ናት አይደለም እንዴ? የተቀበረች የተባለችበት ቦታ ላይ ቀብሯ ከሌለ ቀብሬያታለሁ የሚለው ያጋች ተባባሪስ ቢሆን በምታውቃለህ? ልጅቷ ሬሳዋን ብለናይታለች ወይ? እናቷን ይረሳ ከ3 ቀን በኋላ እናሳውቃለን ላይ ብላ እንገባለን ብለዋል። መች ገቡ? እስካሁን አልገቡም። ትንሽ ጊዜ ስጡን። ቆይቷል። እንደዛ ካሉ አልገቡም እኮ። አምራው ደግሞ ኮሜንት ላይ እያየ ነው የዚህች ሴትዮ ጉዳይ የሚያነሳ በሙሉ ጊፍት እየሰጠ ኮሜንት ላይ ያስፈራራል። አንተ እናት ከወለደች እኔን ያስፈራራ። እስኪ አንተ ቁንጭራ እና እናት ከወለደች እኔን ያስፈራራ። እኔም በአንበሳ ቀይረኝ እስኪ እጠይቅሃለሁ። ቅማላ በአደባባይ ላይ ባልተብየው ልጅ ተብዬም በአደባባይ ከ10,000 ህዝብ እናታቸውን ሲሰድቡ የነበሩ ሰዎች ናቸው። መሞቷ ያስደስታቸው ቢሆን እንጂ እንትን አይልም። ስለዚህ እንጠይቃለን። እየጠየቅን ያለነው ምስክርነት አይደለም። ደሞ እኮ ለዛሬ ተቀጥሮ በመረጃና በማስረጃ ቀብሮ አይተናል። ይኸውልህ ለዛሬ ተቀጥሯል። እቤት ሂዶ ሰው እንዲያያት የቀበረ ሰው በአካል ሂዶ እዛው እንዲያሳውቅ እኮ ለዛሬ ተብሏል። ትናንትና የተባለው እንደዚህ አዎ የተላከው ያው እንደሚመስለው ሁላችንም በህይወት ያለ ሰው በዚህ ልክ ቢሆን በቃ የሃና አይነት ቢጤ ነው የሚሆነው እንጂ ምንም አይነት ትርጉም ያለው አይመስለኝም። እንደኔ ሐሳብ ቆይ አንዴ ሞት አተሽ ሃናም እኮ በህይወት ተገኘች እኮ። በህይወት አለች በህይወት እርግጠኛ ያያሰው አሁን እኮ ያያሰው ድምጿም እስካሁን አልተሰማም። 100% በህይወት አለች። ለቤተሰቦቿ ጥሪ አቅርቤያለሁ። ለምንድነው አባቷና ወንድሟ ባሏ የተሳተፉበት እገታ ነው እገታው በእነሱ ዳን የተያዘችው እሷ። ስለዚህ አለች በህይወታና እማ በቃ ይሄ ነገርም ሊሆን ይችላል። የዚህኛው ሞት ሲባል ምንድነው? ሞት ሲባል አንድ ሰው የሚቀብረው አይደለም። ገባ አይደለ? እንኳን እቺ ታዋቂ የሆነች ሴት በልጇ ሀዘን በልጇ የተነሳ ሚዲያ ላይ የምትታወቅ አርቲስቶች አቋታል አግታ ቢሆንስ ነው ጥያቄያችን። አይ ሞታለች ከተባለ አንድ ግለሰብ ሀዘኗ ላይ ሲቀርብ በውቃያ መሆን አለበት ወይ ዘመዷ ነው መሆን ያለበት። ገብቷል አይደለ? እዛ ለቅሶ ላይ የሚገኙ ቁጥር ስፍር የላቸው። እሱማ ታመመችንም እኮ አልሰማንም። ሞተችን ነው እንጂ ታመመች ሲባል የሰማ የለም። ግን ያው ማታ ልጅቱ በጣም እንደ ሞተች ስትናገር ምናምን በጽሁፍ ነው። ያው ብዙ ሰው ነበር፣ ወደ 20,000 17,000 አካባቢ ነበር። እናቴ ያርፋለች ሞት አያስደስተኝ ብለው የምታስበው ሰዓት ሞታለች ማለት ለኔ ቀላል አይሆንም ብለህ ታስባለህ? እናቴን በአደባባይ ላይ በቪዲዮ እቺ ዱቄት ብዬ ሰደብኳት ልጇ ስለሷ መኖር ያስጨንቀኛል ብለህ ታስባለህ? የእናቱን አንገት እንዲቆርጦ በማዳበሪያ ላይ ቋጥሮ የሚያስቀምጥ ትውልድ ነው ያለው በዚህ ሰዓት። ይቺ ሴትዮ የታፈነችበት ኬዝ አለ፣ ኢትዮጵያ የገባችበትም ኬዝ አለ። እቺ ሴትዮ ካልሞተች የምንጠይቀው እኛ ነን። እሴት አሉ ወንድሞቿ
ለቅሶ ላይ ተሳትፈናል። እኔ ወንድሟ ነኝ ከሌ ይባላል። ይሄ ነገር ለኔም ጥያቄ ሆኖብኛል። እቺ ሰው መቼም ከእንጨት አልተፈጠረችም። አንድ ዘመድ መቼም አንድ ያጎትም ልጅ ይሁን ምንም የቀበረ ይኖራል። ካላስረፍበት እንዴት ነው የቀበርነው ብሎ የሚያበራራ ሰው እስካሁን አልተገኘም። መብረቅዬ ወንድሜ ይኸውልህ ልንገርህ፣ ቤተሰብ ይቺ ሰው ቤተሰብ ቢኖራት ኖሮ ወንድም እህት ቢኖራት ኖሮ እንደዛ ስትገፋ እንደዛ ስትሰደብ ደም ስታለቅስ ከእያንዳንዱ ሚዲያ እየተሯሯጠች ልጄን አድኑልኝ ልጄን እባካችሁ ታደጉልኝ እያለች ስትጮህ ያኔ ቤተሰብ ቢኖራት አይደርስላትም ብለህ ታስብ ነበር? ታስባለህ? መብረቁ ቢኖራት ማለት ለምሳሌ ያን ጊዜ እንደዛ ልጇ ተነጠኩኝ ልጄን እስቲል እኮ ዮኒ ማኛው ቤት ገብታ ስታወራ እኔን ራሴን እያስፈራራኝ ነው፣ መረጃ አለኝ፣ አንቺ ወተሽ መረጃ ከሰጠሽ ልጅሽን መረጃ ከሰጠሽ በእጄ ስር ናችሁ ብሎኛል ብላ ራሱ እኮ መረጃ ሰጣለች እኮ እናትየዋ። እስቲል እኔ ጋር አለ እኮ ያ መረጃ እውነት ለመናገር አካውንቷ ሳይቀር በኔ ቁጥጥር ስር ነው፣ እስኪ ወታ ትናገር ወንድ ናችሁ እናንተ ሲል መረጃ አለ። በሚዲያ ላይ ነው ወጥቶ የተናገረው ይሄ ሰው። እሺ አሁንስ ዴዚ መሆኗን በምን አውቀን ነው ዴዚ ኢትዮጵያ ነኝ እኔ ከአጎቴ ጋለችን የተባለው አይደል? እርግጠኛ አይደለንም። የዚህ ልጅበትን ፎቶ ራሱ የዘቀዘቀችው ዴዚ አትመስለኝም። ለምን እንደዘቀዘቀችው ወዲያው ነው አነሳት።